እኔ ፈጠሬ ሳይሆን ሁኔታው ራሱ ሳቅ አጫሪ ስለሆነ ማለት ነው። በተለይ እንደተለመደው 8 ወራችን ነው። አሜሪካ ላይ ትስቃላችሁ። ምንድነው የሚያስቅ ነገር የተፈጠረባቸው ነግራችኋለሁ። እዚህ ጋር አንድ ነገር ላስተካከል። ኦኬ መጥቷል። የለም ታውቂዋለሽ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሐሳቤን ማዋየው ርቀሽ ምን ልሁን። ኦኬ አስተካክለነዋል። በማለ ጋፕ ስለነበረ ያችን ጋፕ ለመድፈን ነው ያከነቀንኩላችሁ። ቴዲ ድምጽ ያምራል እያላችሁ ሰውን ገደል ውስጥ ለመከተት የምትሞክሩ ሰዎች ጥንቃቄ አድርጉ። እኔ እንደማንኛውም ሰው ሙቀት ተሰምቶኝ እኔ ያለ ተሰጥኦዬ ምንጠራራ ሰው አይደለሁም። አንዳንዶቻችሁ በውስጥ መስመር ቴዲ ድምጽ ያምራል ዝፈን ትላላችሁ። ሰው ላይ ጠርሙስ ለማስወርወር ማታረጉት ነገር የለም ተንኮለኞች። እንዲህ ያላችሁ ነው። ከግማሽ በላይ ኢትዮጵያ ውስጥ ያሉ ድምፃውያን እንዲህ በላችኋቸው ነው ማይክ የያዙት። በአሁን ዘመን ኢትዮጵያ ውስጥ ያሉ ከግማሽ በላይ ድምፃውያን ወይ መጸዳጃ ቤት ያንጎራጉራል ወይ የሆነ ሲቀመቅም ያንጎራጉራል ድምጽ ምናምን ይባላል አለ በማግስቱ። እኔ እንደዛ አይነት ሰው አይደለሁም። አሸውዱኝም። እሺ ሁላችሁንም ስማችሁን እየጠራው ሰላምታ አቀርባለሁ። ከዛ በፊት ግን ዛሬ በሀገራችን የተፈጠረ አበይት ክስተት አለ። እሱን ነግራችኋለሁ። ዋና ዋና ነገሮችን ነግራችኋለሁ። በዓለም ላይ የዓለምን ሕዝብ መነጋገሪያ ያደረገው ጉዳይ አለ። ኦፍኮርስ ሁላችሁም ታውቁታላችሁ ብዬ ተስፋ አደርጋለሁ። የመካከለኛ ምስራቅ ጉዳይ፣ የአሜሪካ የኢራንና የእስራኤል ጉዳይ፣ እሱን ነግራችኋለሁ። ገልፍ ሀገራት ላይ ያላችሁ እኔ እየነገርኳችሁ ነው። ቴዲ ሐዋሳ ይኸውላችሁ በአጭሩ ነው ልንገራችሁ። ይሄ ዝም ብሎ ወይ መቀደድ ምናምን አይደለም። እኔ በደንብ ካደመጣችሁኝ እኔ የምነግራችሁ ነገር ጠባይ ነው። ቴዲ ተቀዳሃል እንኳን እንደዛ ልትሉኝ ቀርታችሁ ግምቶቼ ራሱ 90-95% ትክክል ናቸው። አይገርም? ትክክለኛ የሆነ ነገር ነው የምነግራችሁ። በመካከለኛ ምስራቅ ጦርነት ላይ ይሄው 8-9 ወራችን ነው ስናወራ። በተለይ ዩናይትድ አረብ ኤምሬትስ፣ ሳውዲ አረቢያ፣ ኳታር፣ ባህሬን ያላችሁ ብትችሉ ልቀቁ እያልኩኝ፣ ብትችሉ ልቀቁ። ሰምታችሁኛል? እናትዬ ሀቢባ ቤት ነው ዘቢባ ቤት ወይ ከበደ ቤት ምናምን ገብተሽ ፑታንታ የትገባ ምናምን ያልሽ በመከራከር ቢዚ እንዳትሆኝ። እዛው እየተከራከርሽ እያለ ረሚም ትሆኛለሽ። እየሰማሽ ነው? የማዳም ቅመም ቴዲ ሐዋሳ ልቀቁ ብሏል። ልቀቅ፣ ከቻላችሁ ልቀቁ። ይሄ ጦርነት በቀላል የሚቋጭ አይደለም። ሰምታችሁኛል? አምሶሪ ሐቁን ወገኖቼ ስለሆናችሁ ሐቁ መናገር ስላለብኝ ነው። ለመሄድ ያሰባችሁ ወደ ዱባይ፣ ብዙ ጊዜ ወደ ዱባይ የሚሄዱት የሀገራችን ቲክቶከሮች ናቸው። እነዚህ ጌም የሚጫወቱ 3-4-5 አንበሳ ሲወርድላቸው ወደ ዱባይ ሄደው ይዝናናሉ። ፕሊስ ለጊዜው ጥንቃቄ አርጉ። ዱባይ ሄዳችሁ ትንሽ ምትዝናኑ ያላችሁ ወይም ለመሄድ እያሰባችሁ ያላችሁ አደገኛ ሁኔታ ውስጥ እየተገባ ያለበት ሁኔታ ነው ያለው። ጦርነቱ አደገኛ ሁኔታ ውስጥ እየገባ ነው ያለው። አይ ቲንክ ሰምታችሁ ነው ያስባል። መናገሬን አላቆም። ደግሜ ደጋግሜ እነግራችኋለሁ። ስለ መካከለኛ ምስራቅ ወሬ አለ። በዛ ጀምራለሁ። 1-30-40 ደቂቃ በዛ ጉዳይ ላይ አጠፋለሁ። ከዛ
ወደ ሀገር ውስጥ ጉዳይ እመጣለሁ። ወደ ሀገር ውስጥ ጉዳይ ስመጣ በአንድ የሀገራችን ከተማ ፍርድ ቤት ተጠርጥሮ የሄደው ግለሰብ የራሱን ጠበቃ ስልክ ሰርቆ ተያዘ። ማን ያምናል ጎበዝ? ኢትዮጵያ ውስጥ ብቻ እንዲህ ያለ ነገር። የራሱን ጠበቃ ኦኬ፣ እናንተስ ብዙ ጉድ የሰማችሁ ናችሁ፣ ችግር የለውም። አሁን ይህን ወሬ ለመጪው ትውልድ እንዴት ነው የምናስተላልፈው? ወንጀለኛ አይደለም ብሎ ሊከራከርለት የቆመለትን የራሱን ጠበቃ ስልክ ሰርቆ ተያዘ። ምገርም መደንቅ ታሪክ እኮ ነው። ስለዚህ ጉዳይ ነግራችኋለሁ። የት አካባቢ ነው የምትሰሙት ይሆናል። ሌላ አሳዛኝ ዜና አለ። ይሄን ለማመን ይከብዳል። ገላሽን ልጠበሽ በሚል ወይም ገላዋን ልጠባት በሚል የ2 ዓመት ህፃን ልጅ አስገድዶ የደፈረው ግለሰብ በእስራት ተቀጣ ይላል ፖሊስ። አንዳንድ ጊዜ እኔ እዚህ ማህበረሰብ ላይ ጠንካራ የሆነ ቃላት ብናገር በቃ ስለምናደድ ነው። ልክ እኛ እያልኩኝ ሳወራ በጣም የመጨረሻ እኛ ነጋሪ ነው እንጂ ያጣነው እኮ እኛ የሚነግረን ያጣነው የመጨረሻ ኋላ ቀሮች ነው። ታውቃላችሁ? ኋላ ቀር ህዝቦች ነን ስላችሁ ኋላ ቀር አይ ዶንት ኖ የዓለም ህዝብ አሁን እኛ ባለንበት ነባራዊ ሁኔታ መች ነበር የነበረው የሚለውን እንኳን ለማወቅ የምትሰሙት የዜና ብዛት ጤነኛ ብንሆን የሶሻል ሚዲያ እንቅስቃሴዎቻችን ጤነኛ ቢሆን እንዳይ ጉዳይ ነበር ማውራት የነበረብን። ሴቶች ህፃናት እየተደፈሩ ነው፣ አዛውንት እየተደፈሩ ነው፣ አካል ጉዳተኞች እየተጎዱ ነው፣ ኦሮሞ፣ አማራ፣ ትግራዋይ ምናምን ሳትባባል እንዴት እናርግ ምናምን ብለን ነበር እኮ ማውራት የነበረብን። ጤነኛ ህዝብ እንደዛ ነው። አንዳንድ ጊዜ ቲክቶክ ላይ ስትመጡ ዞር ስትሉ ተሰብስበው ምን እንደሚያወሩ ምናምን ስታዋቸው መድኃኒዓለም ሞት ትላላችሁ። ምንድን ነው የሚያወሩት ሰዎች ውስጥ ነው? አይገጥማችሁም? አንዳንዴ ስታሰልፉ የሚያወሩት ወሬ ተሰብስበው ከሙር እስከ መሀይም ተሰብስበው አንድ የሚስብ ወሬ የለ። ከላይ ያለች የሆነ ነገር ትላለች፣ ከጎን ያለው የሆነ ነገር ይላል። አገር ቤት ብዙ ነገር ይፈጠራል ምናምን። እነዚህ ድምፅ ያጡ ወይም ደግሞ ድምፅ አልባ የሆኑ ወገኖቻችን ህፃናት ይደፈራሉ፣ ሴቶች ይደፈራሉ፣ ድምፅ ሊሆናቸው የለም። ብዙ ነገሮች አሉ። ለማንኛውም ዛሬ በሰፊው መነጋገሪያ የሆነ ጉዳይ ይሄ ነው። እሱን ነግራቸዋለሁ። ሌላው እጅግ አሳዛኙ ነገር እናት ወደ ቤት ስትመጣ የ15 ዓመት ልጇ እየተደፈረ አገኘች በጎረምሳ። ልጄን ብላ እየጮኸች ደፋሪውን ስትተናነቅ ደፋሪው በስለት ወቅቶ ገደላት። ምን ያህል ተፈረደበት የምንሰማው ነው። ሶሻል ሚዲያ ላይ ተጽዕኖ ፈጣሪ አድርጋችሁ የሾሞቻቸው ሰዎች እነዚህ ጌም የሚጫወቱ ምናምን እንዲህ ያለ ወሬ አይነግሯችሁም። የሀገሪቱ ተጽዕኖ ፈጣሪዎች ናቸው። እንዲህ ያለ ነገር አይነግሯችሁም። የማህበረሰብ ዝቅጠት ነው። የማህበረሰብ ዝቅጠት እኮ ነው። እንዲህ ያለ ነገር በተደጋጋሚ በመናገር በመጨው መንግስት ላይ ጫና በመፍጠር አረ ምን ጉድ ነው በማለት በመጨው ካልሆነ በስተቀር እየባሰ ነው የሚለው። የ15 ዓመት ልጅሽ አያደርስብሽ አንድ ጎረምሳ እየደፈራት አግኝተሽ ምታረጊው ብለሽ ነው የምትተናነቂው።
ያን ያደረገችው እናት በስለት በጮበ ተወግታ ሞታለች። የት አካባቢ ነው? ምን ያህል ተፈረደበት? የምንሰማው ነው። ሌላ የግመል ወተት ኢትዮጵያ ውስጥ በልዩ ሁኔታ ተቀነባብሮ ለገበያ መቅረብ ጀምሯል። ጣጣ ምን ያደርጋል? መጠጣት አለበት። እኛ እኮ ድሃ ሆነን በዛ ላይ ቀብራሮች ነን እኮ። እኛ አይጣል እኮ ነው። በጣም እኮ ብዙ የሚበላ ነገር አለን፣ ግን እኛ በጣም አስቸጋሪ ህዝቦች ነን። የግመል ወተት አይ ቲንክ አንዳንድ ቦታዎች ላይ ይጠጣል። አሁን በስፋት ተቀነባብሮ ለገበያ መቅረብ ጀምሯል። የጠጡ ሰዎች ጥሩ ነው ብለው አስተያየት ይሰጣሉ። እንዴት ነው? የት አካባቢ ነው? እንዴት ነው የሚታሸገው? እሱን እነግራችኋለሁ። የአዲስ አበባ ዩኒቨርሲቲ በ2019 ትምህርት ዘመን ከአንደኛ እስከ 7ኛ ክፍል ድረስ ለማስተማር ምዝገባ ጀምሯል። ከዚህ ቀደም ዩኒቨርሲቲ ነበር። ከዚህ በኋላ ከአንደኛ ክፍል እስከ 7ኛ ያስተምራል ማለት ነው። ስለዚህ ከዚህ በኋላ ታሪካችሁ ከዚህ በኋላ ትምህርት ቤት የምትገቡ ተማሪዎች፣ ህፃናቶች ከ1 እስከ 7 አዲስ አበባ ዩኒቨርሲቲን የተማርኩት ትላላችሁ ማለት ነው። እንዴት ነው? ስለሱ ነግራችኋለሁ። ኢትዮጵያ ውስጥ ሌላው አሳዛኝ ዜና፣ አንድን ወንድ ለ3 ገደሉት። 3ቱ ሴቶች ናቸው። ሟች ወንድ ነው። ያሳዝናል። እጅግ አሳዛኝ ዜና ነው። እኛ ከምናደርሰው በደል ጋር ሳወዳድረው አሳዛኝ ነው ዜናው። ምን አድርገው ነው የገደላቸው? ምን አድርገው ነው የገደሉት? የምናየው ይሆናል። ምናልባት አይ ዶንት ኖ። እስኪ ዲቴይሉን ነግራችኋለሁ። እስከዛ መላምቶቻችሁን እየሰጣችሁ ጠብቁ። 3ቱንም ነፍሰ ጡር አድርጓቸው ይሆን? ምን ሊሆን ይችላል? እስኪ ገምቱ። 3ቱንም እምቢ ብሏቸው ይሆንን? አይ ዶንት ኖ። 3 ሴቶች ናቸው ተባብረው አንድን ወንድ ገደሉት። ነግራችኋለሁ። ይሄን ኢትዮጵያ ውስጥ በዱር እንስሳትና በሰዎች መካከል ጸብ መፈጠሩን አልሰማችሁ እንደሆነ ዛሬ ትሰማላችሁ። መሳሪያ የታጠቁ ታጣቂዎች ለአካባቢው ነዋሪዎች ደብዳቤ በተኑ። ደብዳቤ ከበተኑ በኋላ እነዚህን የዱር እንስሶች በተለይም ደግሞ ዝንጀሮች ናቸው ተኩሰው መግደል ጀምሩ። ማህበረሰቡ ለሁለት ተከፈለ። የተሻለ የተለያዩ መንገዶች እያሉ እንዲህ ያለ ጭካኔ የተሞላበት መንገድ ለምን ተከተላችሁ የሚል የሰላ ትችት ያሳረፈው የህብረተሰብ ክፍሎች አሉ። ለማንኛውም ፖሊስ ዝንጀሮችን ተኩሶ የገደለው የት አካባቢ ነው? ዝንጀሮች ከማህበረሰቡ ጋር ግጭት ውስጥ የገቡት የት ነው? እሱ ነግራችኋለሁ። የሪል ስቴት ጉዳይ ክብራትና ክብራን ማመን የሌለባችሁ ጉዳይ። ኢትዮጵያ ውስጥ የሪል ስቴት አልሚዎችን እንደምን አትመኑ ፕሊስ። በተለይ ዲያስፖራዎች ከ50 ሚሊዮን ብር በላይ የከፈልንበትን የአፓርታሞቻችንን አስረክበን በሚል 6 ቤት ገዢዎች አንድን ሪል ስቴት ከሰዋል። የፌዴራል ከፍተኛ ፍርድ ቤትም ገትረውታል። የተከሰሰው የስም ጠር ወይም ደግሞ ስም ያለው በተለያዩ ማስታወቂያዎች የምትሰሙት አልሚ የሪል ስቴት ኩባንያ ማን ነው? የፍርድ ቤት ሂደታቸው ምን ይመስላል ነግራቸዋለሁ። ተጭበረበርን ነው የሚሉት። ኦንላይን ላይ እየተባባሰ የመጣ የማጭበርበሪያ መንገድ አለ። ያ ዲያስፖራ ነው የሚጭበረበረው። እንደምታውቁት ከ10 ዲያስፖራ 7ቱ እንደወረዱ ናቸው። ታውቃላችሁ። እኔ አንዳንድ ጊዜ መንገድ ላይ ያገኛቸዋለሁ። እኔ የወረቀት ጉዳይ እንዴት ጨርሶ እንደመጣ እንኳን ግራ የሚገባችሁ ሰው ገጥሟችኋል።
እንዴት ነው ጨርሳ ያመጣችሁ ናምቱ? አም ሶሪ እኔ ገጥሟችሁ አቅም ዲያስፖራ አራዳ እንዳይመስላችሁ። ሁሉም ዲያስፖራ አራዳ አይደለም። አንዳንድ ሰው የሰማውን ተግባራዊ ያደርጋል። በተለይ እኔ የምነግራቸውን ሰምተው ኦኬ ቴዲ ጋር ሰምቻለሁ የሚሉ አሉ። አንዳንዱ በዚህ ሰምቶ በዚህ ያፈሳል። ሚዲያ ላይ ከተገኘሽ እናትዬ አንድ የግንዛቤ ማስጨበጫ ነው፣ ሁለት መረጃ ለማግኘት ነው አይደል? አይ ቲንክ እኔ ማድረግላችሁ ይሄንን ነው። እኔ ጋር ከመጣችሁ የሆነ ቁም ነገር ታገኛላችሁ። ፕሊዝ ከዚህ በኋላ የምነግራችሁን ነገር እንዳትጨበረበሩ ነው፣ ጥንቃቄ እንድታደርጉ ነው። ይሄ እርግጠኛ ነኝ። ይሄን ነግሬያችሁ ነገ ጠዋት ይጨበረበራል፣ ነገ ጠዋት ይጨበረበራል። ኮሜንት ላይ ግን ሲሳደቡ፣ ኮሜንት ላይ ሲጽፉ ግን ማን አለ እንደነሱ አራዳ? ኮሜንት ላይ ሁላችሁንም ማለት አይደለም፣ ይገባችኋል። እናንተ እንግባባለን። ፕሊስ እንዳትጨበረበሩ። በማህበራዊ ሚዲያዎች ጭምር በተለይ ከሀገር ውጭ የሚኖሩ ኢትዮጵያውያን በሰፊው እየተጨበረበሩ ነው። አንዳንዱ መጭበርበሩን አይናገርም። አሪፍ ነገር ነው ሞክረው ይላል። አንዳንዱ አበሻ ከ10 አበሻ ጥናት ባላደርግም 7ቱ 6ቱ በሆነ ነገር ቢፎገሩ ተፎገርኩኝ ያላችሁ አሪፍ ነገር ነው ሞክረው ምናምን ይሏቸዋል። አረ አደጋ ነው የነገር እኔ ተበልቻለሁ ምናምን የሚሉት ከስንት አንድ ናቸው። አስታውሳለሁ እኔ እዚህ ሀገር አንድ ሰው እየመጣ ሲመጡ ከምነግራቸው ነገሮች መካከል መንግስት፣ የሀገሪቱ መንግስት እናንተን ኮሚኒኬት የሚያደርጋችሁ በፖስታ ነው። ማንም ሰው ደውሎ ቪዛ እንደዚህ የባንክ ምናምን ሲያሬ ምናምን ቢላችሁ እንዳታምኑ፣ እንዳትሰሙ፣ ዝጉባቸው። ስካመሮች ናቸው። መንግስት ኮሚኒኬት ሊያደርጋችሁ ሲፈልግ በቤታችሁ በሰጣችሁት ፖስታ ሳጥን ቁጥር በዛ ነው አይደል? ፖስታ የሚልክላችሁ መንግስት እንደዛ ነው። በነገራችን ላይ አንድ ሀገር ማደጉን የምታውቁት አንድ ሀገር አደገ ከምትሉበት መንገድ አንዱ አሁን አብዛኞቻችሁ በፖስታ ኮሚኒኬት ማድረግ ኋላ ቀርነት ይመስላችኋል። ባደጉት ሀገራት ኢንፍራስትራክቸሩ ደረጃውን የጠበቀ ስለሆነ መንግስት ከዜጎቹ ጋር ኮሚኒኬት የሚያደርገው በፖስታ ነው አይደል? ስፒዲንግ ቲኬት የሚመጣል በፖስታ ነው። ታክስ ካሰራ በኋላ የሚመጣል በፖስታ ነው። ኢምፖርታንት የሆነ ነገር ኢንሹራንስ ምናምን የሚመጣል በፖስታ ነው። ይሄ ምን ይነግራቸዋል? መንግስት ዜጎቹን ሊቆጣጠር እንደሚችል ወይም ደግሞ እያንዳንዱ ዜጋ የት እንደሚኖር በአግባቡ የሚላከው መልእክት እንደሚደርሰው ማረጋገጫ ወይም አስቀድሞ የተዘረጋ ጠንካራ ኢንፍራስትራክቸር አለ ማለት ነው። የፖስታ ኢትዮጵያ ውስጥ በፖስታ መንግስት ዜጎችን ኮሚኒኬት ላድርግ ቢል አየለ ጠዋት አቶ ከበደ ቤት ነው የሚኖረው፣ ከዛ ይወጣል፣ መንግስትን አያሳውቅም፣ ከዛ ወደ ሌላ አካባቢ ይሄዳል። ኢትዮጵያ ውስጥ ይቻላል በፖስታ ኮሚኒኬት ማለት? ድሮ ነበር። ከባድ ነው። ነገርኩት ለሰውየው ፕሊስ ስካመሮች ይደውሉና እንዲህ ይለዋል፣ ምንም ነገር እንትን እንዳትል ብዬ ነገርኩት። በማግስቱ ደወሉለት እነ ባቡጁ ስላችሁ ይገባቸዋል። እነ ጎቪንዳ ምናምን ደወሉለት። ከዛ ያልከፈልከው ቅጣት $3000 አለ ምናምን ብለው የአባቱን ስም ነገሩት። በዚህ ካላስገባ ምናምን አሉት። ሲርበተበት ምናምን ሰሙት፣ አወቁት። ዲፖርት ትደረጋለህ ምናምን አሉት። ደነገጠ። ካርዱን ከደረት ኪሱ አወጣ። ቁጥር እየተናገረ እያለ እንደ አጋጣሚ አገኘ ነው። ምንድነው ቁጥር የምትናገረው ምናምን፣ ምን ዕቃ እየገዛ ነው ምናምን ስለው ቅጣት እየከፈልኩ ነው፣ ቆይ ምናምን አለ። ከዛ ዘለን ምናምን ያዘው። የምን ቅጣት ነው የምትከፍለው? አይ የአያቴን ስም ነገሩኝና $3000 ምናምን አለብህ፣ እሱን ቶሎ ካልከፈልክ ዲፖርት ትደረጋለህ ብለውኛል። እሱን እኮ እየከፈልኩ ነው፣ አካውንቴ ላይ የለም፣ ደግሞ ከቪዛ ካርድ ወስጄ ነው የምከፍለው ምናምን ይላቸው። አጋጣሚ ሆኖ ይሄን አተረፍ ነው። ሌላኛው ደግሞ ነግረነው በማግስቱ የተበላል $5000። ብዙዎቻችሁ እንደዚህ አይነት ታሪክ ገጥሟችሁ ይችላል።
አንዳንዱ 10 ዓመት ተቀምጦ ይጭበረበራል። እግዚአብሔር ያሳያችሁ። 10 ዓመት በተቀመጠበት ሀገር ላይ መንግስት እንዴት ኮሚኒኬት እንደሚያደርግ ማክሶዬ ይጭበረበራል። ዲያስፖራው በእናትህ አጭበረበረኝ እኮ ተጭበረበርኩኝ። 5 ዓመት ተቀምጬ 10,000 ብር የውሃ ይሏቸዋል፣ የመብራት ይሏቸዋል፣ የቪዛ ያልከፈላችሁት ይሏቸዋል። አንዳንዱ እንደመጣ በመጀመሪያው ቀን አንዳንዱ በጣም ስማርት ነው። ስደተኛ ስትሆኑ 10 ዓመት 5 ዓመት 15 ዓመት መቀመጥ አይጠበቅባችሁም። በነገራችን ላይ አንዳንዱ አካባቢውን ያህል መንግስት እንዴት ኮሚኒኬት እንደሚያደርግ ምናምን ያህል ስካን ያደርጋል። ኦኬ ይላል። በቃ እግሩ በረገጠ በመጀመሪያው ቀን ስማርት ይሆናል። ብዙዎቻችሁ እንደዚህ የሆናችሁ ሰዎች አላችሁ። አንዳንዱ 20 ዓመት ተቀምጦ ይጨበረብራል። እና የሚጨበረበረው ሰው ደግሞ እንዳይጨበረበሩ አይናገርም። እንዲያደረጉኝ አይልም። ለማንኛውም በማህበራዊ ሚዲያ የተባባሰ የመጣው የማጭበርበር መንገድ መንግስትን አሳስቧል። በተለይ ከሀገር ውጭ ያላችሁ ዲያስፖራዎች ተጠንቀቁ ተብላችኋል። እንዴት ነው መጨበረበሩ? እሱን ነግራችኋለሁ። እሺ፣ ሌላ እነዚህና መሰል ዜናዎች ናቸው ያሉት። የኢትዮጵያ ኤምባሲ በካናዳ የሚገኘው የኢትዮጵያ ኤምባሲ በጣም ወዳጆቼ ናቸው። አምባሳደር ቴዎድሮስ አንድ ቀን እንግዳ አደርጋቸዋለሁ። አሊን ታውቁታላችሁ? አሊ ወደ ኢትዮጵያ ይሄዳል ብለው የነገሩኝ ለኔ ዕለተ አርብ ነበር። እኔ መግባት አልቻልኩም። በቴሌግራም ግን ጽፌላችኋለሁ። የትውልደ ኢትዮጵያዊ የመጀመሪያው የሀገራችን ዜጋ ዓለም ዋንጫ ላይ የተሰለፈ ኢትዮጵያዊ ወንድማችን ኢትዮጵያ ገብቷል። ከተለያዩ የመንግስት ባለስልጣናት ጋር ተገናኝቷል። ካናዳዊ ነው። አሁን በኢትዮጵያ ነው የሚገኘው። እንኳን ለሀገር አበቃ። ታሪካዊ ተጫዋች ነው። ለኖርዊች ሲቲ ነው የሚጫወተው። ካናዳ ብሔራዊ ቡድንን ወክሎ በዓለም ዋንጫ ላይ የተሰለፈ ትውልደ ኢትዮጵያዊ ነው። ስላንተ ኩራት ይሰማናል። አንዳንዱ ኢትዮጵያን ወክሎ ይሳደባል። ኢትዮጵያን ወክሎ ታውቃላችሁ። አሁን ባለፈው አንድ ዜና ላይ በአደባባይ ላይ የወጣ አንድ ኢትዮጵያዊ ትውልደ ኢትዮጵያዊ የሰዎችን መኪና እየከፈተ ካርዳቸውን ይዘርፋል፣ ስልክ ይሰርቃል ምናምን ሰምታችኋል በዜና። ማን ይሄ የሚባል ሰውዬ? አንዳንዱ ተሰዶ በሄደበት ሀገር አሳፋሪ ነገር ሰርቶ ይታወቃል፣ ያሳፍረናል። አንዳንዱ ደግሞ ከጥሩ ቤተሰቦች እግዚአብሔር የባረከው ልጅ ይሆንና አገር ያስጠራል። ፕሊስ ወላጆች የምትወልዱትን ልጆች እንደ ሀገር እንዲያስቡ አድርጓቸው። መውለዳችሁ ካልቀረ የምትወልዷቸውን ልጆች ፕሊስ እናንተ ተበክላችሁ ልጆቻችሁን አትበክሉ። በተለይ ልጆቻችሁን ብሔርተኛ አታርጓቸው። ይሄ መጪው ጊዜ ልጆች እንደ ሀገር የሚያስቡበት ማለት መሆን ያለበት። በቃ ኢንቨስት ማድረግ ካለባችሁ ልጆቻችሁን ብሔርተኞች በማይደርሱበት ቦታ ላይ አድርሷቸው። እናቴ ከወለድክ አይቀር አንተ የራስህ ጉዳይ። አንተ ኦልሬዲ ተበክልሃል። ልጆች ላይ ግን ኢንቨስት አድርጉባቸው። ሀገራቸውን እንዲወዱ፣ ማንነታቸውን እንዳይረሱ፣ ኢትዮጵያዊ እንደሆኑ፣ ያችን ሀገር ከገባችበት ችግር ማውጣት እንዳለባቸው፣ ትልቅ ኃላፊነት በጫንቃቸው ላይ እንዳለ የሀገራችሁን ታሪክ እየነገራችሁ መርዝ አትንገሩ። መርዝ እኮ የሚነግር አለ እኮ አይደል? እንደዛ አታርጉ ፕሊዝ።
ልጆች የሰጧቸውን ይቀበላሉ። ልጆች እኛ የምንነግራቸውን ነው የሚቀበሉት። አእምሯቸው በጣም ነጭ ወረቀት ነው እና በጣም በእጅጉ ጤነኛ የሆኑ ልጆች ያስፈልጉናል። በጣም 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 የዓለም ነባራዊ ሁኔታ እየተቀየረ ነው። አይ ቲንክ የኔ ትውልድ ትንሽ ጭላንጭል ተስፋለን ብዬ አስባለሁ። ከግማሽ በላይ የምንሆን ተበክለናል በብሔር ፖለቲካና በጠባብነት እዛችሁ ብቻ እንደዚህ ሆነን የምናስብ ሆነናል። ግን በልጆቻችን ተስፋ ያለን ይመስለኛል። አሁን ባላምባራስ ካድሬ ይላል። አሁን ባላምባራስ አሁን መወለድ የለበትም። ባላምባራስ ራሱ መወለድ የሌለበት ሰው። ያ እንዲህ ካሉ ሰዎች ልጆቻችሁን ጠብቁ ፕሊዝ። እኔ ሲሪየስ የሆነ ነገር ነው የምነግራችሁ። እኔ አንዳንዱን አይቼ እንኳን ተወለደ እንኳን ተወለደች የምትሉት እኮ አለ። ንግግሩን፣ ኮመንት አደራረጉን ምናምን አይታችሁ አንዳንዱን ደግሞ አይታችሁ አሁን ይሄ ሰውዬ ለምንድን ነው የተወለደው የምትሉት? አሁን ምንድን ነው ከዚህ ሰውዬ ጥቅም የምትሉት የለም ሶ ፕሊዝ በተለይ ለፊውቸር ማሰብ አለብን። እሺ ሰላምታ ይድረሳችሁ። ከዩቲዩብ ጀምራለሁ። ምን አፈቃችሁኝ አድማጮቼ? ሰላምታ። እሺ ኢትዮጵያ እንዴት ነሽ? ይታገሱ ቴዲያችን ተናፍቀ ነበር። እንኳን በደህና ተገናኘን። ዊ ላቭ ዩ ቴንክ ዩ። ይታገሱ። አሜን ግርማ የራስ ሰርግ ላይም እንዳጠፋ ጊዜ ስጥ። እሺ አሜናችን። መገርሳ ሰላም ብያለው። በጣም ብዙ አድማጮች ናቸው ዩቲዩብ ላይ ያሉ። አሜን ግርማ አሉ አመዶች ይለኛል። ከጽንፍ የነጻ የኒውዮርክ ከንቲባ የእስራኤልን ጠቅላይ ሚኒስትር የሚያስር ይመስላል ነው? አይመስለኝም። ሙባሽር ሱልጣን ሰላም ብያለው። ሙባሽር ቴዲ ቲክቶከር ብቻ አይደለም። ኦፍ ኮርስ እኔ ቲክቶክ ላይ ተገኘሁኝ እንጂ አምኖ ቲክቶከር ቲክቶክ ላይ ተገኘሁ እንጂ እኔ ቲክቶከር አይደለሁም። አይደል? ይሄ ማይገባቸዋል። የሶሻል ሚዲያ ሰዎች በሁለት ይከፈላሉ። ቴዲና ሌሎች ይባላሉ እንጂ እኔን ከነሱ ጋር ደምራችሁ ቴዲ ምናምን ቲክቶከሩ ምትሉኝ አይመስለኝም። እንደዛ ምትሉኝ አይመስለኝም። ኦርጋናይዝድ የሆነ መረጃ የሰጠውማ እንደዛ ምትለኝ አይመስለኝም። ይሄ እኮ ከደሃ ሀገር የወጣው ሰው ስለሆንኩኝ ነው እንጂ እኮ በሳተላይት በቲቪ በሀገሪቱ ቴሌቪዥን ላይ ማየት የሚገባ ፕሮግራም ነበር። ያ ጊዜ ጥሩ ነው። እዚህ ጋር የምንገኘው ከነ እዮዳብ ጋር የምንገኘው እዚህ ሶሻል ሚዲያ ላይ ከቲክቶክ ላይ ካሉ ጋር እንጂ እንደዛ አልነበረም እኮ መሆን የነበረብን። እሺ ለማንኛውም አሜን ግርማ ሰላም ብያለው። ጠበቃ ሊያስፈልገው ነው በለኛ። ኦኬ ጠበቃውን ጉዳይ ነው። ያ ሬዶ ሰላም ነው ወይ? ቴዶ በደንብ ሴሌብሬሽን አረክ አርጀንቲና። የስ እንደ አርጀንቲና ያለ አሳፋሪ አምሶሪ ሳያቸው ነው የምጠላቸው። ሳያቸው ጥላቻቸው ለኔ ያላቸው ለኔና ለእናንተ ማለት ነው። ዓለም ዋንጫን አህያ አስመሰሉት። የአህያ እርግጫ ማለት ነው። 120 ደቂቃ አንድ ኳስ አይሞክሩም። ኢማጂን ይሄ ቲም እንዴት ሆኖ ለፍጻሜ እንደቀረበ አይገርማችሁ? ቤት አድርገው ለፍጻሜ እንደቀረበ አይገርማችሁ? ጨርሻ ዘረኛ ጥላቻቸውና ዘረኝነታቸው ፊታቸው ላይ የሚነበብ። በነገራችን ላይ እንደዛ ናቸው። አታውቋቸው ነው እነዚህን የምትደግፈው ጥቁር ሆናችሁ እነዚህ የምትደግፉ ካላችሁ እፍረት ይሁንባችሁ። አም ሶሪ ጋይስ፣ በጣም ያሳፍራሉ። 120 ደቂቃ ኳስ ወደ የመጀመሪያው የዓለም ዋንጫ ቡድን ነው 120 ደቂቃ
ኳስ ሳይሞክር ጨዋታው የተጠናቀቀባቸው። ዓለም ዋንጫ ፍጻሜን የአህያ እርግጫ ነው ያደረጉት። ይሄን ቴዲ ብቻ ሳይሆን ዓለም አቀፍ ሚዲያዎች የተናገሩት ማለት ለስፔኖች አጨብጨቡላቸው። ስፔኖች ዜሮ ኢንቨስቲጌት መደረግ አለበት። እንዴት ነው ለፍጻሜ የቀረቡት? ከምድብ ድልድሉ ጀምሮ ማለት ነው። ሁለተኛ ዊሊያም ያገባው ኳስ ለምንድን ነው የተሻረው? ዊሊያም ጁኒየር ያገባው ኳስ ለምንድን ነው የተሻረው? የተሻረበት መንገድ የገባችሁ አላችሁ? እንዲህ ነው አያችሁ። ግን ምንም ሊያደርጓቸው አልቻለም። በቃ ስፔኖችን ማቆም አልቻሉም። ምክንያቱም ከአቅማቸው በላይ ነበሩ እና ስፔን በማሸነፏ በጣም ደስ ብሎኛል። እንኳን ደስ አላችሁ። አንዳንድ ሰዎች ቴዲ ኳስና ብሔርተኝነትን እንለይ፣ አርጀንቲናውያን ጥቁሮችን ይጠላሉ፣ ግን ይሄ ኳስ ነው ምናምን ይሉኛል። ኦኬ አርጀንቲናዎች እኔና እናንተን እንደሚጠሉን የሚያሳዩን ኳስ ሜዳ ውስጥም ነው። አንተ አትዝረክረክ፣ ሄይ ቆፍጠን በል። እየናቁ አሁን እዚህ ጋር ቢኒ ይንቁሃል፣ ይጠየፈዋል። መናቅ ብቻ ሳይሆን በነገር ይጠየፈዋል። እኔ ኳስ አፍቃሪ ነኝ፣ በጣም ኳስ ወዳጅ ነኝ። ካከበርከኝ ነው ማከብረኝ። ያ ዝንጀሮ ካልከኝ እኔ ግብ ውስጥ አልገባም። ለዝንጀሮነት አንተ ትቀርባለህ እንጂ ዝንጀሮ ነኝ አይደለሁም ምናምን ብዬ እኔ አባቶቼ ልጅ ነኝ። በእናትህ አንተ ቆፍጠን ማለት አለብህ፣ አትዝረክረክ። ከጠሉ ጥላቸው፣ በቃ ከተጠየፉ ተጠየፋቸው፣ ካከበሩ አክብራቸው። ልክ ነው። መጥላት ሌላ ነገር ነው። ይጠየፈዋል እኮ እያልኩ ያሉት ይጠየፈዋል። ስለዚህ ፕሊዝ አትዝረክረኩ ለማለት ያለው እና የመጨረሻ ጤነኞች አሉ፣ ትክክል አይደለም። ሜንታሊቲያቸው ትክክል አይደለም። ምን እንዳደረግናቸው አላውቅም። ደግሞ የዓለም ሕዝብ ነው የሚያውቀው ይህን ነገር አይገርም? እሺ ለማንኛውም አርጀንቲና መሸነፏ በጣም ደስ ብሎኛል። ቴዲ 8 ዓመት ብልጽግና ስደግፍ ነበር። አሁን ግን ታጣቂዎች እየደገፍኩ ነው። አንተም ዙር። ወላሂ አሸባሪው ብልጽግና ነው። እኔ ማንም ደጋፊ አይደለሁም። እኔ ከሀገሬ ጋር ነኝ። አቋቋሜ የኔ መርህ ማንም መጣ ማንም ሀገሬን ከፍ ሊያደርግ ሀገሬ ሊጠብቅ ነው መሆን ያለበት። ታጣቂ ቡድኖች ከቻላችሁ 4 ኪሎ ግቡ። ከቻልክ የምትገባው ሀገሬን ከፍ ለማድረግ ነው። ካልቻልክ ገደል ግባ። አይ ቲንክ ሰምታችሁኛል። ከቻልክ 4 ኪሎ ግባ፣ ካልቻልክ ገደል ግባ። 4 ኪሎ ስትገባ ዘግብልሃለሁ፣ ገደል ስትገባም ዘግብልሃለሁ። ፌር ነው አይደል? እኔ በሀገሬ ጉዳይ ነው የማልደራደረው። በለስ ቀንቶ ከቻልክ 4 ኪሎ ግባ። አሽከን ጥረጣለው ብልጽግናን በአፍጥሞ ትከረው። አይ ዶንት ኬር። ካልቻልክ ደግሞ በአፍጥም ይጥላል። ቴዲ በርዷል ይሞቋል ብላችሁ ከሆነ በጣም አትሳሳቱ። እኔ አላይመንት ከሀገሬ ጋር ነው። በሀገሬ ጉዳይ ከመጣ ግን ጨርሳለሁ። ኢንቴንተን አይና አወራረን አይና አመጣጥ አገር ለማፍረስ ምናምን ከሆነ ትንታኔ እንደዛ ከሆነ ማይ ፍሬንድ የእያንዳንድ ፓስዋርድህ በእጄ ነው ያለው። አጠፋለሁ። ዞሮ መግቢያ ናት። ሁላችንም ህፃናት የሚያድጉባት ናት። ሰው ግዴታ አለብህ። አገርህን መጠበቅ ግዴታ አለብህ። ኢንፋክት የምትታገለው አገርን ከፍ ለማድረግ ነው። ንግግርህ ራሱ ጥንቃቄ ያስፈልጓል በሀገር ጉዳይ ላይ። በተረፈ ይመቻችሁ። እሺ ከቤ ሰላም ብያለሁ። አህመድ ሰላም ብያለሁ። ኬት ነው የምታደምጡኝ? እሺ ሰላም ከፌስቡክ ነው። ሰላም ዋቆ ጉደታ እንዴት ነሽ? ወይ ሚስት ብላለች። ሰላም ኦኬ። ሰላምዬ እንዴት ነሽ? ሰላም ነሽ ወይ? ሰላም
የኔ ቤቷ ናት። ኦኬ እየመከረች ነው። የምክክር ኮሚሽን ላይ ነው ያለችው። ቴዲ ችግር ብለህ የምታስቀምጠው ምንድነው? ችግሩ ለምን ተፈጠረ? መፍትሄውስ ምን ትላለህ? ሮቻባ ሰላም ብያለሁ። ሞስ ኤክስ ዋይ ሰላም ብያለሁ። የዘመኑ ምርጥ አራዳ ቲክቶክ ላይ ተገኘው እንጂ ቲክቶከር አይደለሁም። ተው እንጂ ቲክቶከር ለመባል መስፈርቱ ምንድነው? ይሄ አም ስፔሻል ዋን ምንም የምታወራው ይቀልዳል። እኔ የተለየው ሰው ነኝ። እኔ ዲክታተርም ነኝ፣ የተለየውም ሰው ነኝ። በዚህ የሚከራከር ካለ መከራከር ይቻላል። መድረክ ሰጣለሁ፣ እንከራከራለን። አም ስፔሻል ዋን። ቴዲ ስለራሱ ምንድነው የሚያወራው? በደንብ ነው የምነግረኝ። አም ስፔሻል ዋን። በዚህ የሚከራከር ካለ ችግር የለውም፣ መድረክ ይዤ እናወራለን። አም ስፔሻል ዋን። እኔ ለየት ያልኩ ሰው ነኝ። እሺ፣ በብዙ ነገር ለየት ያልኩ ሰው ነኝ። ትንታኔ ለየት ያለ ነው። ፕሪዲክት ሳደርግ በጣም አኩሬት ነው ደግሞ የተለየው ካልሆንክ የተለየ አይደለም። ከከበደ በምን ትለያለህ ምናምን ብለኝ እናወራለን። እሺ ደስ ይለኛል። ሰዎች እንደዚህ አንደርስቲሜት ሊያደርጉ ሲመጡ አስቀድሜ እንደዚህ የሞራል የበላይነት ሰው ወስድባቸው ደስ ይለኛል። እኔ ማለት ቴዲ ማለት ባጭሩ አይወረወር የብረት አሎሎ አይቆረጠም የብረት ቆሎ የተባልኩ ሰው ነው። አም ዘ ስፔሻል ዋን። መከራከር ትችላለህ። እኔ ከማንኪያ ብሔር የወጣሁኝ አም ዘ ስፔሻል ዋን። ከፈለክ ደስ ይበል፣ ከፈለክ እረር፣ አይ ዶንት ኬር። ቅር የሚለው አለ። በዚህ ቅር ይልሃል ወንድሜ። የአውሮፓ ውድድር ላይ ትመጣለህ? ከከፈሉኝ እመጣለሁ። ከከፈሉኝ ለመገኘት ብቻ ይከፍሉኛል፣ እመጣለሁ። እሺ ጥያቄ አለ? እሺ ቲክቶክ ላይ ያላችሁ እንዴት ናችሁ? ኬት ነው የምታደምጡኝ? አይ ተሳዳቢ አጠፋለሁ ነገር ያለው እኔ ዲክታተር ነኝ ብያለሁ። ይሄ ጥያቄ ካለ በሰላማዊ መንገድ የምጠይቅበት ነው እንጂ ዲክታተር ቴዲ ጋር መዳፈር አይቻልም። እኔ ጋር መዳፈር አይቻልም። እኔ እዚህ ሶሻል ሚዲያ ላይ ሰው ሲዳፈረኝ አይታወቃለህ። ቤታቸውን ከፍተው ሊሰድቡኝ ይችላሉ እንጂ እኔ ማን ይዳፈረኛል? ማንም አይዳፈረኝም። ማለት በዚህ ምስክር ናችሁ እናንተ። እኔም ሰው አልዳፈርም፣ እኔንም አይዳፈሩኝም። ስለዚህ ፕሊስ ሁለት እድል አለ። አመዶ ከሳውዲ ኦርቶዶክስ ተዋህዶ ለዘላለም ትኑር። ከሳውዲ አርሴማዊት ከሳር ቤት ነው ከትኛለች። ከሰባት ልዑል ሰኚ ሙሉ ከዱባይ ፍቄ ከሐዋሳ እያሙ ወዳጅ ከሳውዲ ኦኬ። ከጅቱ ጋር በኋላ እንገናኛለን። ቶሎ ወደ ወሬው ልሂድላችሁ። እሺ ሁላችሁንም ሰላምታ ይድረሳችሁ። ገልፍ ሀገራት ላይ ያላችሁ ወገኖቼ ብትችሉ ውጡ። እሺ ወደ ወሬው ልሂድ። የእስራኤል የአሜሪካና የኢራንን ጉዳይ ዛሬ ከጀዋር መሐመድ ጋር አይ ቲንክ የጀዋር መሐመድ ሰዎች ጽፈውልኛል። ነገ በኢትዮጵያ ሰዓት አቆጣጠር ምሽት 1 ሰዓት ላይ ፕሮግራም ይኖራል ብለውኛል። አንድ ፕሮግራም አለኝ እንደምንም ብዬ እደርሳለሁ ብያለሁ። ከጀዋር መሐመድ ጋር እውቁ ፖለቲከኛ ጀዋር መሐመድ እሱ አንድ ፕሮግራም አለው። እዛ ላይ ሞዴሬት አደርጋለሁ። የማውቋቸውን ሰዎች አስገባለሁ። ባለፈው የነበረው ፕሮግራም በጀዋር መሐመድ አለመመቸት ምክንያት ተላልፎ ነበረ። ነገ አለው። ነገ
እንደምንም ብዬ ቶሎ ብዬ ሰዓቴን አስተካክዬ መጥቼ ለማውቃችሁ ሰዎች እድል እየሰጠውኝ የገባችሁ ጥያቄ እንድጠይቁ አደርጋችኋለሁ። ነገ ፕሮግራም ይኖረናል ከእውቁ ፖለቲከኛ ጀዋር መሐመድ ጋር። ማይ ፍሬንድ ጀዋርን አትናቁት። ጀዋር በጣም ፖለቲካን በቁም ነገር የያዘ ሰው ነው። ወደ ደውም ጥለውም ከጀዋር ጋር ያም ብዙ ማንስማማባቸው ሀሳቦች ሊኖሩ ይችላሉ፣ ግን ጀዋርን በፍጹም አንደርስቲሜት አታርገው። ጀዋር ፖለቲካን በሲሪየስ የያዘ ሰው ነው። እንዳንተ ጠዋት የሴት ልጅ ዳሌ ከሰዓት የሀገር ፖለቲካ ምናምን አይደለም የሚተነተነው። ግልጽ ነው። እኔ እኮ ሀቁን ነው የምነግራችኋል። ተቀበለው አትቀበሉ፣ ጀዋር መሐመድ ቅርጽ ያለው ፖለቲከኛ ነው አይደል? ብዙም አትስማሙባቸው ነገሮች ሊኖሩ ይችላሉ። ከብሔር እንደ ጀዋር መሐመድ ያለ አንድ ፖለቲከኛ የሚሰበስብህና የምትሰማው አንድ ሰው አምጣልኝ ብላ አታመጣም። ታመጣላችሁ? ብዙ ጊዜ ጠይቃችኋለሁ። እኔ በቁም ነገር እኮ ነው የምጠይቃችሁ። ለዛ ነው ብዙዎቻችሁ የኔ ጥያቄ የሚከብዳችሁ። እኔ በቁም ነገር ስለምጠይቃችሁ ነው። እውነት ነው የምጠይቃችሁ። ስጠይቃችሁ ደግሞ ከልቤ ነው የምጠይቃችሁ። ያልሆነ ነገር ምናምን አይደለም። አለ ቴዲ ሐዋሳ ማንኪያ ብሔር ተወላጅ ነኝ። እኔ ከአናሳ ብሔር የወጣው ሰው ነኝ። አለ ልትነግሩኝ የምትችሉት? ጀዋር ሶሻል ሚዲያ ላይ ሲመጣ ፖለቲካን የሙሉ ጊዜው ስራው ያደረገ ቀልደኛ ሰው አለመሆኑን ትረዳለህ ብዬ አስባለሁ። ጀዋር ሲሪየስ ቢዝነስ ውስጥ ያለ ሰው ነው። አሁን ላይ አልቻለም ምናምን እሱ ሌላ ነገር ነው። ስቲል ብዙ ሺህ ወጣቶች የሚደግፉት ሰው ነው አይደል? ሁለተኛ ስማርት ነው፣ በጣም ስማርት ነው። እያንዳንዱን ፕላትፎርም ይጠቀማል። ፌስቡክ ላይ ነው፣ ከዛ ዩቲዩብ ላይ፣ ከዛ ቲክቶክ ላይ። ፖለቲካ ህዝቡ ያለው ቲክቶክ ላይ ነው ሲባል ቲክቶክ ላይ፣ ቴሌግራም ላይ ቴሌግራም ላይ፣ ነገ ኢንስታግራም ላይ ከተባለ ኢንስታግራም ላይ፣ ነገ ግርማ የተባለ ደግሞ ከነገ ወዲያ ግርማ የተባለ አፕሊኬሽን ከመጣ ግርማ ላይ ታገኘዋለህ። ጀዋር እያሾፋችሁበት እንዳይሆን ብቻ የተፎገራት አንዳንዶቻችሁ ላይ ዞር ብላችሁ የራሳችሁን ትግል ደግፉትም አደግፉትም እስቲል በራሱ መንገድ 10,000 20,000 15,000 5,000 ሰው ይሁን በቁም ነገር የሚያደምጡት ሰዎች ያሉት የራሱ ደጋፊ ያለው ፖለቲከኛ ነው። ሂዝ ኦፒኒየን ሊደር ነው፣ የሀሳብ መሪ ነው። አይ ዶንት ኖ የሆነ ውይይት የሆነ መድረክ አዘጋጃለሁ ከብሔሮቻችሁ አንድ ሰው ሁለት ላኩ ብል እነማንን እንደምትልኩ አላውቅም። እኔ ፒክ ላረግ እችላለሁ እነማን እንደሆኑ። ለምሳሌ ከአማራ ፒክ አርግ ብትሉኝ ፒክ ላረግ እችላለሁ። ግን አብዛኞቻችሁ ትቀበላላችሁ ወይ? ጦርነት ይነሳል። አሁን ፒክ ባረጋቸው እነዚህ ትክክለኛ አማራ ልጆች ናቸው ብዬ ፒክ ባደረግ ጦርነት ታነሳላችሁ። አትቀበሉ። መርጣችሁ ላኩ ብላችሁ አትልኩም። ትግራዋይ ጋር ሁለት ሰዎች ፒክ ባረግ ትንታኔዎቻቸውን ሰምታችሁ አሁን ባለው ነባራዊ ሁኔታ ስምረት ናቸው፣ ገዢው ፓርቲ ያደገደጉ ናቸው ምናምን በእኛን አይወክሉ ምናምን የሚል ድምፅ ይነሳል። በአንድ ድምፅ አትስማሙ። ሶሻል ሚዲያ ላይ የኦሮሞ ልጆች ሁለት ተወካዮች ላኩ ብላቸው 2 ደቂቃ አይፈጅባቸውም ፒክ ለማድረግ። እንትና ይላሉ። እንትና ካልቻሉ እንትና ማይመቻቸው ከሆነ እንትና
ተቀባብለው የተቀመጡ አላችሁ። እናንተ አላችሁ እንደዛ። ኢትስ ቬሪ ኢምፖርታንት በነገራችን ላይ ኦፒኒየን ሊደር መያዝ። ታሱ አንዳንዶቻችሁ ቀኑን ሙሉ 20 ቦታ ስትቀደዱ የምትሉት እኮ አንዳንዶቻችሁ አይታችኋል። 150 አክቲቪስት ያለው እኮ አለ። 150ም ደግሞ አንድ አይነት ወሬ ቢያወሩ ጥሩ ነበር። 150 የተለያየ አይነት ወሬ ከበደ ቤት ገብተ በራሱ ቶፒክ ላይ ከበደ እኔ አንዳንዴ ዞሮብኝ አጠውልሎኝ መወድቅበት ጊዜ አለ። ከበደ ቤት ገብታችሁ ትሰማላችሁ። ከዛ ራሱን ቶፒክ አየለ ቤት ስትገቡ የሰማይና የምድር ያለ አይነት ትንታኔ፣ ከዛ ዞር ስትሉ ተቃራኒ። ልክ ነኝ። እሺ ለማንኛውም ወደ መካከለኛ ምስራቅ ወሬ ልሂድ። ከዛ በፊት አንድ እጥር ምጥን ያለች ጥያቄ ነው የምጠይቃችሁ ክብራትና ክብራን። አሁን ስለ መካከለኛ ምስራቅ ወሬ ልገባ ነው። ሁላችሁም ትስቃላችሁ እርግጠኛ ነኝ። ከዛ በፊት ግን አንድ እንግዳ የሆነ ጥያቄ ልጠይቃችሁ፣ እንዳደነግጡ። እስኪ እኔ ቴዲ ምንም ብትነግረኝ ማይገባኝ ደደብ ነኝ የምትሉ አላችሁ? አትፈሩ። ላሸማቃችሁ ምናምን አይደለም። ደደቦች አላችሁ። ደደብ ነኝ ቴዲ እኔ ምንም አይገባኝም የምትሉ አላችሁ? እስኪ አንዳንድ ነገር ጻፉ። አም ሶሪ ቴዲ ሐዋሳ ቤት እንደዚህ አይነት ጥያቄ በመጠየቄ ሁላችሁም ድንገት የገባ ሰው ካለ በሚል ነው እንጂ ሁላችሁም ደረጃችሁን የጠበቃችሁ ናችሁ። መምህሮች የምትሆኑ ሰዎች ናችሁ። መምህሮች የምትሆኑ ሰዎች ናችሁ። ግን እንደው ዝም ብላችሁ ሌላ ቦታ ተቦልካችሁ ዘላችሁ የገባችሁ አላችሁ። ዝም ብለ ለእናንተ ይሉንታ ይዞን ታዲያ ከሚያመዛዝኑ ሰዎች ጋር አንድ ጎራ ላስቀምጥ እንዴ? ምሳሌ አሁን እናት የሚሳደቡ ህፃናት ዘቅዝቀው የሚሳደቡ እናት ለሚሳደቡ የሚሸልሙ አንበሳ የሚያወርዱ እናት ስትሰደብ፣ ህፃናት ሲሰደቡ፣ ብሔር ሲሰደብ፣ ሃይማኖት ሲሰደብ ታፕታፕ የሚያደርጉ ተሳዳቢ ብቻ አይደለም። በኔ ትንታኔ ብሔር ሲሰደብ፣ ሃይማኖት ሲሰደብ፣ እናቶች ሲሰደቡ፣ ህፃናት ሲሰደቡ ቁጭ ብሎ ታፕታፕ የሚያደርጉ ሼር ኮፒ ሊንክ የሚያደርጉ ጊፍት የሚሰጡ እነዚህ ሁሉ ደደቦች ናቸው። ይህን በሲሪየስ ነው መናገር ያለባችሁ። እኝን ባገኛችሁት አጋጣሚ ሁሉ ማሸማቀቅ ያለባችሁ እና ታዲያ ምን ሊባሉ ነው? ምናምን ልትባል ነው? እሺ የመካከል አገር ስትሰደብ ያ ቴንኪው አንድ ኢትዮጵያ ኤግዛክትሊ እና ምን ልትባል ነው? ህፃናት እናቶች ተዘቅዘቀው ሲሰደቡ ታፕታፕ አድርገህ አበባ ሰጥተህ አንበሳ ሰጥተህ ታጥበህ የተቀሸርክ አንደኛ ደረጃ ደደብ ካልተባልክ ምን ልትባል ነው? እንደው ይሄ ይገርማል እንዴ! እንዲህ ያለ ወንድ ያገባሽ ሚስት ፍጩ፣ እንዲህ ያለ ባል ያገባሽ፣ እንዲህ ያለ ሚስት ያገባ ወንድ ፍታት፣ ፍጩ። እኔ እዛ ድረስ ነው ገፍቼ የምናገረው አይደል እንዴ? እነዚህ የማህበረሰብ ጠንቅ ናቸው፣ የሀገር ጠንቅ ናቸው። እሺ ወደ ወሬያችን እንሂድ። የመካከለኛው ምስራቅ ጦርነት ይኸውላችሁ፣ እዚህ ጋር አሳያችሁ በካርታ ቀስ እያልኩ ላወራላችሁ። ይኸውላችሁ እቺ እስራኤል ናት። በጥራት ይታያቸዋል። እዚች ጋር አጠገቧ ጋር ያለችው ጆርዳን ናት። ሶሪያ፣ ተርኪ ያለች ከላይ፣ ኢራን ኦል ዘወይቱ ወደ ኖርዝ ነው ያለችው። ባህሪን አለች፣ ሳውዲ አረቢያ አለ፣ ዩናይትድ አረብ ኤምሬትስ አለ፣ የመን አለ፣ ኦማን አለ።
ፈጠን እያልኩኝ መሰረቱን ላስይዛችሁና አሁን ወዳለንበት እንሄዳለን። እቺ እዚህ ጋር የምትመለከቷት ሀገር እስራኤል ዋነኛ ዓላማዋ ታላቋን እስራኤል የመገንባት ነው። ታላቋን እስራኤል ለመገንባት እነዚህን ሀገራት አንዳንዶቹም በሽብርተኛ ስም አንዳንዶቹም በልዩ ልዩ ምክንያቶች ወደ ፍርስራሽነት የመለወጥ ፕሮጀክት ነው። አምሶሪ ካልገባችሁ ውስብስብ ከሆነባችሁ ተወሳስቦብኛል ነው። ከዚህ የተለየ ትንታኔ አታገኝም ኢትዮጵያ ምድር ላይ። በደንብ ሰማማይ ፍሬንድ እስራኤል እነዚህን ሁሉ ፕሮግራሞች ወይም ዓላማዎቿን የምታሳካው ብቻዋን አይደለም። ይሄ የ30 ዓመት ፕሮጀክት ነው። ፒስ ባይ ፒስ ነው እየሄዱ ያሉት። ኢራቅን ሳዳም ሁሴን የሆኑ ታውቃላችሁ፣ አፍጋኒስታን፣ ሶሪያ፣ የመን፣ ፍልስጤም እቺ ሀገር እነዚህን ሀገራት ወደ ፍርስራሽነት ለመለወጥ አሜሪካኖችን ነው የምትጠቀመው። በሌላ አባባል የአሜሪካ ፖለቲካ በእስራኤል ሎቢስቶች ቁጥጥር ስር የዋለ ነው። ሎቢስት ማለት የአሜሪካ ፎሬን ፖሊሲ ቱዋርድስ በነሱ ዳይሬክሽን እንዲሄድ የሚያደርጉ ስብስቦች ወይም ኢንተረስት ግሩፖች ማለት ነው። ለምሳሌ ኢትዮጵያ ሎቢስቶችን ቀጠረች ከተባለ እነዛ ሎቢስቶች የሚያደርጉት አሜሪካ ኢትዮጵያን አስመልክቶ የምታወጣቸው የውጭ ጉዳይ ፖሊሲዎች በሙሉ ኢትዮጵያን ተጠቃሚ የሚያደርግ እንዲሆን ፑሽ የሚያደርጉ ማለት ነው። ይከፈላቸዋል፣ ያን ያደርጋሉ። እስራኤል ጠንካራ ሎቢስቶች አሏት። ከምነግራችሁ በላይ በጣም ስማርቶች ናቸው። ስማርት ስላችሁ በኔም በእናንተም አቅም ሊተነተን የሚችል አይደለም። የነሱ ስማርትነት ቬሪ ስማርት። አመዶ አማራ፣ ኦሮሞ፣ ትግራይ ስትል በኋላ አንደበትህ መተነትነው አይደለም። ይሄ የ30 ዓመት ፕሮጀክት ነው። አንተ ከ30 ደቂቃ በፊት የተናገርከውን አትደግምም። ከ3 ደቂቃ በፊት ተሰብስባችሁ ያወጣችሁትን ውጥንና ፕሮግራም አትደግሙም። የኛ ሀገር ፖለቲከኞች ውሸቴን ከሆነ ውሸት ትላላችሁ። እነዚህ የዛሬ 30 ዓመት ፕሮጀክት ነው። ቬሪ ስማርት when I say very smart ከራሳቸው ፐርስፔክቲቭ ነው የምላችሁ። ከቆሙለት ዓላማ አንጻር ነው የምላችሁ። ሶ አሜሪካ ፖለቲካ ውስጥ ኢንፊልትሬት አድርገው ገብተው ፖለቲከኞችን ይዘዋል። ስለላ ውስጥ አሉ። ማንኛውም የአሜሪካ የውጭ ጉዳይ ፖሊሲ ስፔሻሊ ሚድል ኢስትን አስመልክቶ የሚወጣ ፖሊሲ ፕሮ ኢዝራኤል ዳይሬክሽን ነው የሚሄደው። ዲሞክራት መጣ፣ ሪፐብሊካን መጣ፣ ቴዲ አዋሳ ስልጣን ላይ መጣ፣ ከበደ መጣ። የመካከለኛ ምስራቅ ላይ የሚወጡ ፖሊሲዎች በሙሉ የሚወጡ ፖሊሲዎች አይደለም፣ እዚህ አካባቢ ላይ ልዩ መልእክተኛ ተደርገው የሚላኩ
የሚሾሙ አምባሳደሮች በሙሉ እስራኤልን ተጠቃሚ የሚያደርግ ነው። ይሄ የተሰራበት ስራ ነው። አንዳንድ ጊዜ ሀገራት ተመሳሳይ የሆነ ኢንተረስት ይኖራቸዋል። ለምሳሌ እኔ ኢትዮጵያዊ ነኝ። ከአንድ ኤርትራዊ ጋር በውጭ ጉዳይ ፖሊሲ ልመሳሰል እችላለሁ። በሚያመሳስለኝ ጉዳይ ላይ አብረን እንሰራለን። በማያመሳስለኝ ጉዳይ ላይ ግን ለሀገሬ ነው ማደለው። ለምሳሌ አብይ አህመድ እና ኢሳያስ አፈወርቂ ምሳሌ ነው የምላችሁ። በውጭ ጉዳይ ፖሊሲያቸው ላይ ሁለቱም ተጠቃሚ የሚሆኑበት ነገር ካለ ምሳሌ ነው የምላችሁ። በዛ ደረጃ እኛ ፖለቲካ የሰለጠን አይደለም። አብይም ኢሳያስም አንድ ላይ ይሆናል። አንዳንድ ድርጊቶችና አንዳንድ ውሳኔዎች ኢትዮጵያን የሚጎዳ ከሆነ የኢትዮጵያ መንግስት አይ የኤርትራ መንግስት የክፉ ቀን ወዳጄ ነው ምናምን ብሎ የራሱን ኢንተረስት አሳልፎ አይሰጥም። ወይ የኤርትራ መንግስት አይ ኢትዮጵያ መንግስት የክፉ ቀን ወዳጄ ነው ብሎ የራሱን ኢንተረስት አሳልፎ አይሰጥም። ናሽናል ኢንተረስት ለድርድር ማታቀርቡት ነው። በናሽናል ኢንተረስት በብሔራዊ ጥቅም ላይ ሀገራት አይደራደሩም። በእስራኤል ጉዳይ ላይ ግን አሜሪካና እስራኤል ሁለቱ የሚቃረን ኢንተረስት እንኳን ቢኖራቸው የአሜሪካ የመካከለኛ ምስራቅ ፖሊሲ የራሱን ኢንተረስት ትቶ ለእስራኤል ያደላ ነው የሚሆነው። በጣም አስቂኝና አስገራሚ ማለት ነው። በዚህ ደረጃ ተብትበው ይዟቸዋል። እስካሁን ያልገባችሁ አላችሁ? ፕሊዝ እስካሁን ያልገባችሁ ካላችሁ ምንም ማድረግ አንችልም። ቶሎ ቶሎ መሄድ አለብን። የተቀዳውን ታደምጣላችሁ ቀስ ቀስ እያላችሁ። እያንዳንዱ የመካከለኛ ምስራቅ ጦርነት እስራኤል ያደረገቻቸው በሙሉ የአሜሪካንን ወታደሮች በመጠቀም ነው። ኢራቅን ሳዳም ሁሴንን ለመጣል፣ ኩዌት፣ የመን፣ አፍጋኒስታን፣ ሶሪያ ሄዶ ወደ ሊቢያ፣ እነዚህ ሀገራት ላይ በሙሉ የተደረጉ ወታደራዊ ዘመቻዎች በሙሉ የአሜሪካንን ወታደር ተጠቅመው ነው። አሁን ኢራን ላይ ነው ያሉት። እነዚህን ሀገራት በሙሉ አሁን ሳውዲ አረቢያ፣ ኳታር፣ ዩናይትድ አረብ ኤምሬትስ፣ ባህሬን፣ እነዚህ ጆርዳን፣ እነዚህን ወደ ፍርስራሽነት የምትቀይርበት መንገድ እጅግ ያስቃልም ያስገርማልም። በአንድ ድንጋይ 7-8 ወፎች ነው እስራኤል እየገደለች ያለችው። ጀስት ኢራን ላይ ብቻ ጦርነት በመክፈት ኢራን የ94 ሚሊዮን ህዝብ ነዋሪ ናቸው። ኢራን ከእስራኤል ጋር ብቻ ለብቻ ብትዋቸው እስራኤላውያን ወይም እስራኤል ኢራንን መቋቋም አይችሉም። ኢንፋክት አሜሪካም አትቋቋማትም ኢራንን። ነገር ግን የዚህ ጦርነት ዋነኛ ዓላማ እነዚህን ሀገራት በሙሉ ወደ ፍርስራሽነት መለወጥ ነው። እነዚህ ፉሊሽ ናቸው። እነዚህ የመጨረሻ ስቱፒዶች ናቸው። እነዚህ ፖለቲከኞቻቸው ማለት ነው። ሳውዲ አረቢያ፣ ኳታር፣ ባህሬን፣ ዩናይትድ አረብ ኤምሬትስ ተጎን በቃ ታሪክ ነው የሚሉት ከዚህ በኋላ። ኢራንን በተቻለ መጠን ወደ ፍርስራሽነት የሚለውጡበት ምክንያት ምንድን ነው? እዚህ ጋር ታላቋ እስራኤል ስትገነባ ብቸኛና ተገዳዳሪዋ ሀገር ኢራን ነው የምትሆነው። ኢራንን ማሸነፍ ባይቻል ወደ 60 ወደ 50 ዓመት ወደ ኋላ የመመለስ ፕሮጀክት ነው። ሶ ኢን ዘ ሚን ታይም
ኢራን መሰረተ ልማቷን በሙሉ ካወደሙና ወደ ፍርስራሽነት ከለወጧት በኋላ ፕሮጀክቱ እዚህ አካባቢ ይጀምራል። ቀጥሎ ወደ ቱርክ ይሄዳል። ቱርክንም እንደዛው ይደረጋል። ቀጥሎ የኢራን ጉዳይ እያለ አሁን እንደውም ቶሎ መፍጠን አለብን ምናምን ብለው ከቱርክ ጋርም ጸብ ሊጀምሩ ነው። ኦኬ የአሜሪካ ወታደሮች አሁን ከኢራን ጋር ግብ ውስጥ ገብተዋል። ጦርነት ውስጥ ገብተዋል። ታስታውሱ እንደሆነ ስዊዘርላንድ ላይ ሄደው ኤምኦዩ ወይም ደግሞ ሜሞራንደም ኦፍ አንደርስታንዲንግ ተፈራረሙ ሲባል ቤንጃሚን ኔታንያሁ ካልፈቀደ በስተቀር የሚሆን ነገር የለም ብያችሁ ነበር። ኢምፖሲብል ማይሆን ነገር ነው። ምክንያቱም ማስተር ማይንዱ ቤንጃሚን ኔታንያሁ። ስለዚህ ትራምፕ ፈረጠ፣ ተነሳ፣ ተፈረመ፣ አልተፈረመ አሜሪካ በቀላሉ ማትወጣበት ወጥመድ ውስጥ ገብታለች። እስከለሽን ላደር ቲት ፎር ታት ወይም ደግሞ በቃ እነሱ የሆነ ነገር ይመታሉ፣ እነዛ ይመታሉ፣ እነዚህ ይመታሉ። አሁን እግረኛ ወታደር ለመላክ ላይ ነው ያሉት። አሜሪካ ኢራን ላይ ስትተኩስ ኢራናውያን በአጸፋው የሚተኩሱት ዩናይትድ አረብ ኤምሬትስ፣ ሳውዲ አረቢያ፣ ባህሬን፣ ኳታር እነዚህ ሀገራት ላይ ነው። እነዚህ ሀገራት ላይ የሚተኩሱበት ምክንያት ደግሞ ኢራን ላይ የሚተኮሱ ማንኛውም መሳሪያዎች፣ ሚሳኤሎች አሜሪካ እዚህ አስቀድማ በገነባቸው ወታደራዊ ቤዟን ተጠቅማ ነው የምትተኩስባቸው። አሁን ከኢራን ፐርስፔክቲቭ ስታዩ ኢራናውያን በራሳቸው ዛቢያ የመጨረሻ ስማርት ሰዎች ናቸው። መሀል ላይ ስለኛ መናገር ስላለብኝ አትፍረዱብኝ። በዚህ በ21ኛው ክፍለ ዘመን ከነዚህ ከገልፍ ሀገራት ቀጥሎ ደደብ ፖለቲከኞች ያሉት ኢትዮጵያ ነው። አም ሶሪ ጋይስ፣ ከምሁር እስከ መሀይም ደደብ ፖለቲከኞች ያሏት ሀገር ኢትዮጵያ ናት። ለምንድን ነው እንደዚህ ያልኩት? እኔን ጨምሮ ማለት ነው። እነዚህ ሀገራት ወታደራዊ ቤዞቻቸው እዚህ ነው ያለው። አሜሪካ ወደ ኢራን ስትተኩስ ኢራን ወደ እነሱ ነው የምትተኩሰው። ለነዚህ ሀገራት ትክክለኛው ውሳኔ ከኢራን ጋር መስራት ነው። ሜዳ ናቸው፣ በረሃ ውስጥ ያሉ ናቸው። ኢራን ዋኪንግ ዲስታንስ እነዚህን ሀገራት ወደ ፍርስራሽነት ለመለወጥ ብታምኑም ባታምኑም ለኢራን 5 ደቂቃ አይፈጅባትም። 5 ደቂቃ አይፈጅባትም። ለምን? እነዚህ ሜዳ ላይ ያሉ በረሃ ላይ ያሉ ሀገሮች ናቸው። ለምንድን ነው ደደብ ያልካቸው? ጥሩ ጥያቄ ነው። ጎረቤታችሁ ዝሆን የሚያክል ሆኖ ይሄን የሚያህል ሆኖ እናንተ ጥንቸል ሆናችሁ ከሌላ አካባቢ የመጣ ሰውዬ የእናንተን ቤት ተጠቅሜ የእናንተ ቤት ገብቼ ጎረቤታችሁ ላይ ድንጋይ ልወርወር ቢል ትፈቅዳላችሁ? እንደዛ እንደማለት ነው። ወታደራዊ ቤዞቻቸውን ሰጥቷል ለአሜሪካ። አሜሪካ የገነባቸው ወታደራዊ ቤዝ አንዱም እነዚህን ሀገራት ከኢራን የሚተኮስን ሚሳኤል አልተከላከለም፣ መከላከል አልቻለም። አሜሪካ ወታደራዊ ቤዞቿ ባሉባት ቦታ ላይ ሁሉ እንደ ሀገሯ ነው የሚቆጠረው። ለምሳሌ ሳውዲ አረቢያ ላይ ሆነ ወደ ኢራን ከተኮስክ ኢራን ወደ ኒውዮርክ አይደለም የምትተኩሰው። ያን የሚጠብቅ እኮ ይኖራል። ዶናልድ ትራምፕ ያን ያለው እሱ የመሰለው እነዚህ ገልፍ ሀገራት ላይ ሆነው ወደ ኢራን ይተኩሳሉ፣ ኢራናውያን ወደ ኒውዮርክ የሚተኩሱ ነው የመሰለው። እንዴት ወታደራዊ ቤዞቻችን ይመታሉ ምናምን ብሎ ተገርሞ ሲያወራ ነበር። ቢኮዝ እንደ ዶናልድ ትራምፕ እነሱ ስቱፒዶች አይደሉም። ኢራናውያን በጣም ስማርቶች ናቸው። አጋነን ካትበሉኝ እንጂ ኢራን ውስጥ ዝም ብሎ ቴሄራን አደባባይ ላይ የቆመ አንድ ጅብ
የኛ ሀገር ፕሮፌሰር ይመስለኛል። የኢራን ጅል የኛ ሀገር አንድ ምሁር ነው። አም ሶሪ ጋይስ፣ አንዳንድ ጊዜ እያዝናናው ልንገራችሁ ብዬ ነው። በዚህ ደረጃ ስማርቶች ናቸው ልላችሁ ፈልጌ ነው። ሲር ቬሪ ስማርት ፕሊዝ። እኔ አፈርስም ሳትከራከር እመነኝ። ዶክተሩ ፕሮፌሰር እንትና ላይ ምና ኖ የኢራን ፉዞ ከኛ ሀገር ሞር የተሻለ ነው ብዬ አስባለሁ። ሁሉንም ማለት አይደለም። ለምን እንደዚህ ያልኩት? እስራኤሎች ለዚህ ጦርነት የዛሬ 30 ዓመት እንደተዘጋጁት ሁሉ ኢራናውያን የዛሬው ቀን እንደሚመጣ የዛሬ 30 ዓመት የተዘጋጁ ናቸው። ኦኬ፣ እኔ አፈርሶን አንድ ምሁር ንገረኝ፣ ኢትዮጵያዊ ምሁር የዓለም ነባራዊ ሁኔታ እየተቀየረ ነው። እየተቀየረ ከሚመጣው የዓለም ነባራዊ ሁኔታ ጋር እንድንስተካከል በቶሎ ህዝባችንን ማስተባበር አለብን። በቶሎ ይሄንን ማድረግ አለብን። በቶሎ መጠናከር አለብን ብሎ የሚናገር አንድ ፖለቲከኛ ንገረኝ። ከምሁር እስከ መሀይም እኛ የሰፈር ፖለቲካ ውስጥ ያለ ነው። የሰፈር ፖለቲካ ውስጥ ሱፍና ከረባት ለብሶ ላፕቶፕ ይዞ ምን ይተነትናል ብለህ ስትጠብቅ የማንኪያ ነገድን አጥፋ ምናምን ይላል። ከማንኪያ ነገር ጋር የተጋባችሁ ከማንኪያ ብሔር ጋር የተጋባችሁ ተፋቱ ምናምን ይላል። ዶክተር እንትና የሚባል ሰው ቴንክ ዩ። አብይ አህመድ በጣም አደገኛ ሰው ነው። እንዴት አደገኛ ሰው እንደሆነ ነግራችኋለሁ። ብትቀበሉ ባትቀበሉ የኔ ትንታኔ ነው። እኔ ነግራችሁና በደንብ አድመጣችሁ ይላችሁ ፕሊዝ። መጀመሪያ በንጹህ ልባችሁ ስሙኝ። አሁን ጥላቻችሁን ምናምን ግትርነታችሁን ምናምን አስወግዱና በንጹህ አእምሯችሁ ከሰማችሁ የምናገረው ይገባችኋል። ከዛ ጥያቄ ካላችሁ ትጠይቃላችሁ። በጥላቻ ተሞልታችሁ ከሆነ ግን በቃ ገና ሳልጨርሰው ነው ኮሜንት የምትሰጡት። አብይ አህመድ ለምን እንዳልኳችሁ ነግራችኋለሁ። በጣም አደገኛ ሰው ነው። እነዚህ ሰዎች የዛሬ 30 ዓመት ለዚህ ጦርነት እንደተዘጋጁት ሁሉ ኢራኖች ሄይ ጋይስ የዛሬ 30 ዓመት እስራኤልና አሜሪካኖች ሊያወድሙን ይመጣሉ ብለው ለዛሬው ቀን ጦርነት ሲዘጋጁ የኖሩ ህዝቦች ናቸው። ሰው አታጨበጭበ ለኢራናውያን። that's why ዛሬ ኢራንን ማሸነፍ ማይቻልበት ምክንያት 30 ዓመት ሙሉ አፈንድደው እየጸለዩ ምናምን ወይም ደግሞ ዝም ብለው እሱ ያቃል ምናምን እያሉ አይደለም። ታጥቀው ነው እስከ አፍንጫቸው ዶክትሪን ቀርጸው ተግባራዊ አድርገው ነው ሀገሪቷን ለ32 ከፋፍለዋት ሞዛይክ የሚባል ዶክትሪን ኢንስቶል አድርገው የተዘጋጁ ሰዎች ናቸው። እግር ኳስ ሜዳ ላይ ስትገባ እግዚአብሔር በጥንካሬ ላይ ነው የሚጨምረው እንጂ የሚያሸንፈው የተዘጋጀ ቡድን ነው አይደል? ለዓለም ዋንጫ ለፍጻሜ የሚሆን 11 ሆነ ስትገባ ትሬኒንግን ሰርተ የቤት ስራን ሰርተ ለፍተ ተራራ ወጥተ ሮጠ ትንፋሽ ሰርተ ታክቲክና ቴክኒክ ላይ ሰርተ ምናምን ነው ሜዳ የምትገባው እንጂ እሱ አቃለ ብለህ ሜዳ ትገባለህ እንዴ? ዝም ብለህ ሱሪን አውልቀህ ቁምጣ አድርገህ 50 ለባዶ ትሸነፋለህ። ስትራቴጂስት ማለት የተለያዩ ቫሪያብሎችን ገጣጥሞ ፕሪዲክት ማድረግ የሚችል ነው። ወደፊት አብዛኛ 90% የኛ ሀገር ፖለቲከኛ ወደፊት አይደለም የሚተነትነው፣ ወደኋላ ነው የሚሄደው። ውሸቴ ነው። እኛ እዚህ ጋር ባስገባቸው ወደ ፊውቸር አቁም ጊዜ በሶስት ይከፈላል። ፓስት አለ፣ ኃላፊ ጊዜ፣ ፕሬዘንት አለ፣ ፊውቸር አለ። 95% የኛ ሀገር ፖለቲከኞች እንደውም 97 ላድርገው ብትሰማቸው ስለ ፓስት ነው የሚያወሩት። ስለ ፓስት ያወራሉ፣ ትንሽዬ ነው ስለ ፕሬዘንት የሚያወሩት። ፊውቸርማ ተው አታስቡ። በጣም የረቀቀ በጣም የተለየ ኤክሰፕሽናል የሆነ ተንታኝ ካልሆነ በስተቀር ስለ ፊውቸር
የሚኒሊክ ሲገርምህ ቆስጦስጦኔስ የተባለ ንጉስ ይልልሃል። ቆስጦስጦኔስ የተባለ ንጉስ ጭገሬን ላይቶኛል፣ በዚህ ጉዳይ ላይ ማውራት አለብን ይላል። ቁጭ ብሎ እኮ ነው። እንዲህ ያለ ፖለቲከኛ ነው ያለን እኛ። አንተ ቆስጦስጦኔስ ወደ ላይ ደግሞ ይሄድላል ድጋሚ። ይገርምሃል ይላል። ከ3ኛው ክፍለ ዘመን ይጀምራል። አንዱ ደግሞ ይመጣና አጼ ቃቆ የተባለ ንጉስ ኩርኩሞን ነበር እኛን ብሔር ምናምን ይላል። ይተነትናል። ማንነቱን ማታቀው ማቀ ሰውዬ እንትና የተባለው ጸሐፊ እንደጻፈው ምናምን ይላል። በዛ አንተኛ እኮ አይደለም አጼ ቃቆ ጊዜ የተፈጠረ አጼ ሚኒሊክ ጊዜ የተፈጠረን ተው። በትላንትና ጦርነት በሰሜኑ ጦርነት በፌደራል መንግስቱና በቲፒኤልኤፍ መካከል ጦርነቱ እንዴት ነው ብዬ እኮ በጠይቃችሁ እኮ ከአስራችሁም የተለያየ መንገድ ነው የምትነግሩኝ እኮ። በትላንቱ ማንስማማ እኔና እናንተ በነበርንበት ጊዜ በተፈጠረ ክስተት ላይ ማንስማማ ሰዎች አጼ ቃቆ ምናምን ብሎ ወደ 3ኛው ክፍለ ዘመን ወስዶ ይተነትንላል። አንተ ያ እንዴት ያለ ተንታኝ ነው ይላል። ፒፓው ደግሞ እኚህ ሰዎች ልዩነት አለ። በፓስት ቴንስ እና በፊውቸር ቴንስ መካከል ልዩነት አለ። እስራኤላውያን ፊውቸርን አስበው ነው የተነተኑት። ኢራናውያንም ፊውቸርን ነው በተዘረጉት ልክ ነው የተዘረጉት። የዛሬ 30 ዓመት እንዲህ እናደርጋለን ብለው ሲዘጋጁ ኢራናውያን የዛሬ 30 ዓመት ይሄ ይጠብቀናል። ፖለቲካ ዛሬ ላይ ሆነ ስለ ወደፊት ማተነትን ከሆነ እኔ አፈርሰውን ከፖለቲካ ውጣ። ህፃናቶች ለሌሎች ቦታ ለቀቅ። ቢዚ አታርጉን። የዓለም ነባራዊ ሁኔታ እየተቀየረ ነው። አሁን ላይ ሆናችሁ ፊውቸራችንን እንዴት ነው የምታዩት? እኛ እናልፋለን፣ እኔና እናንተ እናልፋለን። ኦኬ ልጆቻችን እንዴት ያለ ሀገር ላይ ነው የሚመጡት? ሀገር አልባ ነው የምታደርጋቸው። በሳይንስና ቴክኖሎጂ ነው የምታስታጠቃቸው። ኒውክለር እንዲይዙ ነው የምታደርጋቸው። ምንድነው የምትመክራቸው? ሞዛይክ የሚባል ዶክትሪን የዛሬ 12ኛ ክፍል ታሪክ ላይ ተማራችሁ ናቸው እያስባለሁ አብዛኞቻችሁ። ሞዛይክ ዶክትሪን ኢራናውያን ሀገሪቱን በ32 ፕሮቪንሶች ከፋፍለው አርጂሲ ሰዎች አሉ። ይሄ የሪቮሉሽነሪ ጋርድ አለ። ከዛ ፖለቲካው ግሩፕ አለ። የፖለቲካው ሞሮፍ ሞዴሬቶች ናቸው የአርጂሲ ሰዎች። እነዚህ የሪቮሉሽነሪ ጋርዱ በጣም ኮንዘርቫቲቭ ናቸው። ብዙ ውሳኔዎች የሚወሰኑት በእነዚህ በአርጂሲ ሰዎች ነው። ፓርላማ የሚያጸድቀው ማንኛውም ውሳኔ በአርጂሲ ሰዎች ነው የሚጸድቀው፣ መጽደቅ አለበት። እንደገና እነዚህ 31ዱን ፕሮቪንሶች የየራሳቸው የስለላ መዋቅር አላቸው። የየራሳቸው ተኳሽ አስተኳሽ አላቸው። የየራሳቸው ጀነራል ወታደሮች አሏቸው። ሴንትራል ኮማንዳቸው ቴህራን ያለው የአርጂሲ ሰዎች ናቸው። ሚስ ካልኩሌት ያደረጉት እስራኤላውያንና አሁን ሰምታችሁ ከሆነ የእስራኤል ፖለቲከኞች ከሰሯቸው ሚስቴኮች መካከል አያቶላን መግደል አልነበረብንም እያሉ ነው። ለምን? አያቶላ ከአርጂሲ ሰዎች ኢራናውያን ኒውክለር እንዳይታጠቁ የመንፈሳዊ ሰው ናቸው። ሲከለክሏቸው የኖሩ ሰው ናቸው። ሪሌቲቭሊ ሞዴሬት ናቸው። እንደውም ኢራናውያን ኒውክለር እንዳይታጠቁ ሲከለክሉ ነው በንግግር በድርድር እያሉ የኖሩ ሰው ናቸው። እኚህ ሰው ገደሉ። እኚህ ሰው በመግደላቸው 3 ነገር አጡ። አንደኛ ከኚህ ሰው በኋላ የመጡባቸው ልጃቸው በቶሎ ኒውክለር መታጠቅ አለብን የሚሉ ሆኑ። ሁለተኛ ከአሜሪካም ሆነ ከእስራኤል ጋር የሚያደርጉትን ድርድር አያቶላ ቢሆን ኢትስ ኦኬ ተነጋገሩ፣ የኛን ኢንተረስት አሳልፋችሁ ሳሰጡ ሄዱ፣ ምከሩ፣ ግድ የለም ይላሉ። አሁን ያሉት ኢራናውያን የአርጂሲ ሰዎች በተለይ ከስዊዘርላንዱ ስብሰባ በኋላ ከፓኪስታኑ ከኢስላማባዱ ስብሰባ በኋላ ኖ ምንም አይነት ድርድር የለም ያሉ ናቸው። ከዚህ በኋላ ኢራናውያን እንደ ከዚህ ቀደሙ በቀላሉ ይደራደራሉ ብላችሁ እንዳትጠብቁ።
ኖ በራሳችን የመጫወቻ ሜዳ ነው የምንደራደረው ብለዋል። እንዲህ ለማለታቸው ዋነኛ ምክንያት ደግሞ ለቨሬጅ አላቸው። በቃ ኦኬ ሶ መጀመሪያ አሜሪካና እስራኤል ወደ ኢራን ሲመጡ ዲካፕቴሽን ወይም ደግሞ ይሄ ዋና ዋና ሊደሮቻቸውን ብንገድል ከዛ ሪቮሉሽን ብናስነሳ ኢራናውያን በቀላሉ ትርምስ ውስጥ ይገባሉ፣ ሶ ሪጂም ቼንጅ እናሳካለን ብለው ነበር የመጡት። እንዳሰቡትም ሳይንቲስቶቻቸውን ገደሉ፣ ወታደራዊ ሊደሮቻቸውን ገደሉ፣ አሉ የተባሉትን ሁሉ ገደሉ። ኢራን ወደቀች። እኛ ሀገር አንድ የወረዳ ባለስልጣን ብትገድል ሀገር ምድሩ ይናወጣል። ሀገር ማለት ሊደሩ ቢገደልም ሰርቫይቭ ማድረግ የሚችል ማለት ሊደሮቹን በሙሉ ብትጨርስም ሲስተሙ ሀገርን እንደ ሀገር ማስቀጠል መቻል አለበት። ሀገር የምታስተዳድሩ ሰዎች እናንተ ብትሞቱ እቺ ሀገር እንዳትበጠበጥ አድርጋችሁ መገንባት አለባችሁ። ትክክለኛ ለሀገር ሀሳቢ ማለት ነው። የኛ ሀገር ፖለቲከኛ ስልጣን ላይ ብታወጣው እኔ ከሞትኩኝ ሰርዶ አይብቀል የሚለው ለትውልድ አስቡ። ኢራናውያን ሁሉንም ገለህ ብትጨርስ ስዊች የለም፣ የምታጠፋበት የለም። 31ዱን ፕሮቪንሶች ቋጥ እስኪል ድረስ ይታኩሰዋል። አንድ ማታሸንፍበት መንገድ ሞዛይክ ዶክትሪን ስላላቸው ነው።